ሲደክሙ አይዟችሁ በሉ። ክርስትናን ሲያደማ የሚውል ሰው አይደል? ክርስትናን ሲያደማ ክርስትና ላይ ሲያቀረሽ የሚውል ሰው አይደል? ይሄ ነው ክርስትና። እንግዲህ አቤል አቡና በጣም ወደ እየያዘ ነበር። እኔ እርግጠኛ ነበር። አያችሁ ቆርጠው እንኳን የፖስተቱትን የኦርቶዶክስ ልጆች ይሁ ኦርቶዶክስ ወንድምና እህቶቼ ምን አይነት ፖስት አድርገው እንደሚያሳስቱ የተቆረጠ ቪዲዮ ማየት ሁልጊዜ መጥፎ ነው ምለው ለዛ እንዴት እንደሆነ ላሳያችሁ። አቤል አቡና ካልፖሰተ እኔ ኦርቶዶክስ ሆናለሁ የሚለዋትን ብቻ ቆርጠው መጨረሻ ላይ ያልኩትን አልተናገሩም። አቤል አቡና ፖስቷል። እርግጠኛ ነበርኩኝ። ቆርጠው ደስ ብሏቸው ምናምን አደረጉት። አቤል አቡና ያደረገውን እስቲ የታለ አቤል አቡና ቆይ ይሄ ማኛው ነው። ጣጣ የለውም። ሌላ ደግሞ የተባረኩ ሰዎች አይቻሉ። የተባረኩ በቅድስና የሞሉ ብዙ ሰዎች አይቻሉ። ቅድስና የሞላባቸው በቅድስና የመለሱ ድንቅ ሰዎች መጀመሪያ ላሰማችሁና ወደ ገደለው እንሄዳለን። ድንቅ ክርስትና ይሁ ክርስቲያን ወንድማችንን በእውነት በጸሎት ልናስበው ይገባል። ይኸውልህ ክርስትና ይሁት ወደ እግዚአብሔር ልንጸልይለት ይገባል። በጣም ተሳስቷል። በቃ ወንድማችን አልተነገረም። መንፈሳዊነት ምን እንደሆነ አልገባውም። መማር አለበት። አንድ ያልበሰለ ሰው፣ አንድ ስለ እግዚአብሔር ፍቅር ያልገባው ሰው፣ እግዚአብሔርን ያላወቀ ሰው፣ የወንጌልን ዋጋ ያላወቀ ሰው ከእንዲህ አይነት ነገር ነው የሚናገረው እና ከእንዲህ አይነት ሰው የሚወጣ እንትን ነው እኛ የሆነ ሰው ሲወድቅ ክርስቲያን ይጸልያል። የሆነ ሰው ሲወድቅ ክርስቲያን ያስበዋል። የሆነ ሰው ሲወድቅ አይጥለውም፣ አይረጋግጠውም። ለምሳሌ አቤል አቡና እስር ቤት ነበር። ዮኒ ማኛ ምንድን ነው ያለው? አቤል አቡና በወደቀበት ሰዓት፣ እስር ቤት በገባበት ሰዓት ዮኒ ማኛ ምን አለ? ዮኒ ማኛ ወጥቶ ነው አቤል አቡና ንግግር ነው የተናገረው። ለንግግሩ ለምንድን ነው የሚታሰረው? መናገር ይችላል፣ መተቸት ይችላል። ለእስር ግን የሚያበቃው ነገር አይመስለኝም ብዬ ተናግሬያለሁ። በእስር ላይ እንኳን ሆኖ እኔ አልተዘባበትኩም፣ አልዘባበትምም። ለምን? ነግበኔ ነዋ። እኔ ነገ ሸቤ ልገባ እችላለሁ። ስለዚህ መነጋገርን እኔ ማስተውል ሰው ነኝ። መተቸቱ ጥሩ ነው። ወንጌል ነገረኝ ወይ ነው፣ ስለ ወንጌል አስተማረኝ ወይ ነው። አቤል አቡና አቤል የውቃቢ ጀበና ብየዋለሁ። አቤል ጀበና፣ ይቅርታ አቤል ቡና አይደለ፣ አቤል ጀበና። አቤል ጀበና እንነጋገር። አንተ ወንጌልን ሰብከኛል ወይ? ስለ ወንጌል አውርተኝ ታውቃለህ ወይ? ስለ ወንጌል መጣ ወንድሜ፣ እንኳን መጣ። እስቲ እናውራ። ወንጌል ጥያቄ ካለ የምታውቀው ነገር ካለ እኔ ላስተምር፣ ላግዝ። ማግዝ ነገር አለ ብለህ ታውቃለህ? ስድብን ነው የጀመርከው። ስድብን የጀመርከው ምንድን ነው? በነቢት ብርቱካን ሀሳብህ እኔ ስጠመቅ ወደ ስድብ ነው ሄድከው። ስመጣም ወደ ስድብ፣ ከዛም ወደ ስድብ፣ አሁንም ወደ ስድብ ነው ሄድከው። ክርስትና እንደዛ አይደለም። አንተ አሳዳጅ ነህ። አንተ የቀድሞ ሳኦል አሁንም ሳኦል ነህ። ጌታ አልጠራህም። ቤታየውን ተናገርክ ትላለህ እንዴ? አንተ ወንጌላዊያን በሙሉ ጨፍጨፍ አይደል የምትውለው? የትኛው ወንጌላዊ ነው የሚቀርህ? አንተ ማን በአንተ ያልተጨፈጨፈ ወንጌላዊ አለ? እኔ ሳለማዊ ነው። እንዴት ቤታየውን ተናገራት? ዮኒ ማኛ ሁሉም መጥቶ ዮኒ እንኳን ደስ አለ ሲል ቤታየውን ሻንጣ ይዛ ሙድ ያዘችብኝ ናት። አይደለችም ሰርጀሪ ሻንጣ ይዛ እኔም ልምጣ እንዴ ብላ ጊፍቱን አብራ እያደረገች የያዘችው እሷ ናት። right or wrong? ሻንጣ ይዛ የመጣችው እሷ ናት። ሙድ ነው የያዘችው። ሌላ ስሞች የጠራችው እሷ ናት። እቺ ሰርጀሪ ቅናተኛ ሴት እንደሆነች አታውቁም። እንዴት በሉ። ቅናተኛ ናት አይደለችም? let's break it down። ጀበና አመጣብሃለሁ። አረ ጭውቴውን ጨምሬ ያለው በጣም ጨምሬ ነው የመጣሁት። ልክ አስገብቼ ሁሉም ዮኒ ማኛ መናገር ስታቆም ገስዋት ወንጌል ይጀመራል። ልክን አስገብቼ ሁሉንም ስርዓት አዝዤ አድቅቄ ማለት ሰባብሬ ከዛ በኋላ ወደ ወንጌል እንሄዳለን። ሌትስ ዱ ኢት። ሰርጀሪ አሁን ለምሳሌ ዲቦራን አያቸዋትና ማሜ ጌም ጀመሩ። ምን አይነት ጌም? ሰዎችን የሚያስቅ ቪው ተበለጠች። ይሁ ምን ያህል ቅናተኛ ቅንቅናም ሴት እንደሆነች ይሁ ሰርጀሪ ቤታዮ ማን
ዲቦራ አየች የሚያዋጣት ነገር አይደለም። ከቤታዩ ጋር መሆን ከሰርጀሪ ጋር መሆን ና ወሲዱ ከማሜ ጋር ጌም ጀመረች። ይለጫጫሉ፣ ምን ይባባላሉ፣ ይሰዳደባሉ፣ እንደፈለጉ ይረጋገጣሉ። ፍሪደሟን አገኘች። ላጥ ብላ ወጣች። ዲቦራ ሽቀዳውን አጧጧፈችው። ከማሜ ጋር መጣች። እቺ እካኳ መጣች። ኤግዛክትሊ እንደሷ ማድረግ ጀመረች። ቀናች። በቅናት የሰከረች ሴት ናት። እኔ በወንጌል ሲሆን የመጀመሪያ ሻንጣ ይዛ የመጣችው እሷ ናት። እኔ በወንጌል ሲሆን ፓስተር ቆለጦ ምናምን ብላ የተሳደበችው እሷ ናት። ለምን ሺ ኖውስ እንዴት አድርጋ ማድረግ እንዳለባት የወረደች ተራ ሴት ናት። ዳዝ ፕሮብለም። እኔ ጋር ሊያሾ ስትታረቅ እንዴት ላስገድልሽ ያለ ሰው ጋር ትታረቅ ያለች ብላ ስድብ የጀመረችው እሷ ናት። እነ ኤልሹን እነ ኪዱን በእኔ ነው የታወቃችሁት ብላ ያዙ ይልቀቁ ባለጌ ነበረች ሴት። ዘጎዝ ኖባዲ እሷን አቴንሽን የሚሰጥ 17 ጊዜ አካውንቷ የተዘጋ ባዶ ሴት ነበረች። አሁን በዲቦራ ራሱ ቀንታ ጸብ ላይ ናት። አሁን ዲቦራ ጋር ቀንታ ጌም ተጫወቱ። ከማጋ ከዜዶ ከምትባለው ጋር ዜዶን አሁን እናትሽ እንዲቱን ብላ ነው የሰደበች። ዜዶ እንደወንዱ ብራዘርን ማለት ተጋደሉ። አሁን ይጋደላሉ። ከዲቦራም ጋር ጸቡ ይመጣል። ለምን? ቅናተኛ ሴት ናት። ታሳዳለች። የሆነ ሰው የበለጣት ከመሰላት አትፋት። ዲስ ፕሮብለም። ሰርጀሪ አደቅሻለሁ። ማኛው ነኝ እኔ። ድቅቅቅ ነው ማድረግሽ። በምን? በማየው ነገር የምትሰሪውን ነገር ሶሻል ሚዲያ ላይ ስላለው አውቃለሁ። ማን ተንኮል እንዳለው ማን ምን እንዳለው በደንብ አውቃለሁ። ማን የጀመረው ይህን ጨዋታ? ማን የጀመረው ይህን ጨዋታ? ይቺ ሰርጀሪ መጣች፣ ጸብ ጀመረች። እስቲ እኔ እንደዚህ አይነት ብጣሻም ሴት ናት ሶሻል ሚዲያን ያመሰችው። ለዝጋ ይኸው እንደዚህ ብለምን ያምርብኛል። ሽንት ቤት 3 ዓመት 4 ዓመት አጥቤ ስራ ስላጣሁ ነኝ። እንደዚህ ቲክቶክ ላይ አሜሪካ ላይ ቁጭ ብለሽ እየለመንሽ አንቺ የኔ እናት ሰካራ ምናምን ብለሽ ትሳደቢያለሽ። ቤታ አንቺም ሰው ነሽ። አንቺ ቆሻሻ እንደዚህ ላይ እንደ አናድርኩሽ። እኔ በጣም አናድርኩሽ። ቤታ እነ ሊያ ላይ እነ ዮኒ ማኛ ላይ እንደዚህ አልተናደድሽም። እኔ አቃጥየሻለሁ። እኔ ሪከርድ ሰምቼ ነው የመጣሁት። ጭራሽ እናቴ ስሙ ሆኖ ዘረቢስ ይሄ ዘር መስለው እኮ አመልሽ ነው። አሁን ለጊፍት ልትለቃቅሚ ነው እንደዚህ መሳደብ እየፈለግሽ ጊፍት ስለምትለቃቀሚ ኤርትራዊም፣ አማራው፣ ትግሬውም ኦሮሞ ስለሚሰጥሽ ነው። ቤታ እዛ ተያት ላይ ሄጅ ግጩ ይሄ ነው ስሙ ይኸው ይህንን ነው የምለው። ሌላው የፈለግኩት ምንድን ነው ሰርጀሪ አልሳደብም ያለችው ለቻፕ ይህንን ነው የምለው። ሌላው የፈለግኩት ምንድን ነው ሰርጀሪ አልሳደብም ያለችው ለቻፓ ነው፣ ሌላ ነገር አይደለም። ለልመናዋ ነው እረግጣለሁ። እኔ በፊት ለልመና ተብሎ ይህን ዘቀዝቃለሁ። ማንም አልፈራ። ጊፍቷን አላገኘችም። ጊፍት ስለሌለ ምን አደረገችው? ኧረ ዝም ልበልና ፖለቲካ የአማራ ፖለቲካ ቆመ እንዴ? የአማራ ፖለቲከኛ ነኝ አይደል እንዴ የምትለው? ቆመ እንዴ? ፖለቲካ ማውራት ስለማትችል መሀይም ስለሆነች ማድረግ ስላልቻለች ነው ያላረገችው። አትችልም። ኮንቴንት የላትም፣ እውቀት የላትም። መቅናት ግን ትችላለች። መቅናት መንጨርጨር ግን ትችላለች። ጀለሲ ግን ጥግ ድረስ አላት። ዚስ ኢዝ ሄር ፕሮብለም። ስለዚህ በምታዩት ነገር እናንተ ሳታዩ ምን መስላችኋለች? እኔ ስለሆንኩኝ እኔ ምን ስለሆነ እንጂ ኖ ዩር ናት አይደለሽም። ቆሻሻ ሴት ነሽ። በእኛ ሳንቲም ነው ምን ያደረግ ነው ያለችው። በእኛ ሳንቲም ነው
ለወንድም መቃብር የገዛ ነው፣ የሬሳ ሳጥን የገዛ ነው። አንቺ ለማኝ ነገ የት እንደምትገቢ አታውቂም። ነገ የት አባሽ እንደምትገቢ አታውቂም። አንቺ ለማኝ። ስለ አባትሽ ጉድ ብዙ አውቃለሁ። አባት አክባሪ ነኝ። አባትሽን አልነካም። ስለ እናትሽ ጉድ ብዙ አውቃለሁ። ስለ እናትሽ አልነካም። ዳስ ሚ። እንዳንቺ አይነት ቅንቅናም ቅናተኛ ግን አልኩሽ እኮ ራስሽን ከሶሻል ሚዲያ እንድታጠፍ ያደርጋለሁ። ጀምረናል። ምንም ሌላ ነገር አልልሽም። በሰራሽው ስራ ነው አንቺን ጉድ ማረግሽ። ለምን ቅናተኛ ነሽ? ዲቦራ እንደዛ አይነት ጌም ስለተጫወተች ነው ግራ ገብቶሽ ቪው በለጦሽ፣ አበድሽ። ዳስ ዋት ዩ ዲድ። ዲቦራና ማሜ ጀምረሻል። አንቺ ጌሙን ጨዋታ እችላለሁ የአራዳ ልጅ ነኝ ብለሽ የለ አለቀብሽ እንደ ጨዋታ ወስገው ነው ጨዋታሽ አለቀ። ሰው ይወደኛል አለቀ። ሁሉ ነገር አለቀ። ሌባ ነሽ። አየሽ፣ የትንሽ ጊዜ እውቅና አንቺን አስፎልሎሽ ነበር፣ አሸልሎሽ ነበር፣ ተዘብዝፈሽ ነበር የምትዩ። ለሰከንድ ቆመሽ አታቂም ነበረ። ውድደ ለምን ኤልሹን አየሻ? ኪዱን ስታያሽ ሽንቅጥቅጥ ያሉ ያማረባቸው ፏፈሽ ያሉ ሴቶች ናቸው። ከዛ የስኳር በሽተኛ የሚሰጥን መርፌ እየተወጋሽ አቅም እስኪያንስሽ ጭንቅላትሽ ቀጥኖ ዊግ ማድረግ እስኪያቅትሽ መጣሽ። አሁንም እየሄድሽ ነው፣ ጭው እያልሽ ነው። ለምን? ጀለሲ። መርዝ የሆነ ነገር ቢኖር ምንድን ነው? ጀለሲ ይባላል። ቅናት የመጨረሻ የሰውን ልጅ የሚገል ነው። እስቲ በአንድ ጓደኞቼ የቀናሁትን አንድ አምጪ። ፍራውል ወንድሜ ነው፣ ቴዲ ወንድሜ ነው፣ ዮኒ ቬጋስ ማ ብራዘር ፎር ላይፍ፣ መኩ ወንድሜ ነው፣ ሙሌ ወንድሜ ነው፣ ሙሴ ወንድሜ ነው። I can name a lot of people here. የነሱ ብለሲንግ I'm happy for them። ያንዳቸውንም ብለሲንግ እኔ አንድ ቀን ተመቅኝቼ አላውቅም። አንድ ቀን ለአንድ ደቂቃ። አንቺ ግን በእያንዳንዱ የምትቀኝ ነበር። ቅናትሽ ደግሞ አፈር ከድሚያውን አስበልቶሻል። ዩዳን አንደኛ አልሳደብ ዘረቢ ሲያልሽው በፊትም ትግራይን ትሳደቢ ነበር። አሁንም ጨመርሽ። ይቅርታ እንኳን አልጠየቅሽም። ህሊና ቢስ ነሽ። የትግራይን እናት እንደዛ እኔ ህዋትን ቀጥቅጫለሁ፣ አሁንም ቀጠቅጣለሁ። ወንድ ነኝ፣ ጀግና ነኝ። እኔ ለጊፍት ብዬ ማቆመው ስድብ የለም። ባና ተዘገዝቃለሁ። አሮን ጊቭሽ ይሄ ነው ብቃት። በማንነቴ በኩረ ደረቴን ነፍቼ ነው የምናገረው። ጊፍት ጠንቅር ብሎ ይቅር። አመ ሂሮ እንደኔ መሆን አይቻልም እላችሁ ለዛ you cannot be like me I'm different። አየሽ አንቺ አሁን ስድቡን ያቆምሽው ጊፍት ስለጠረረ ነው። ሞክሪያት እስቲ ተሳደቢ። አማራ ጊፍት መስጠት አቁሟል። ለሰዳቢ ለሚሳደብ አማራን አዋርዶ ጥቅም አገኛለሁ ጊፍት አገኛለሁ ለሚል አቁሟል። ጆከር ባዶ ገብተዋል። ይከና ጌር ኦሮሞን በመስደብ ጊፍት መስጠት አማራ አቁሟል። ለምን አስቁመነዋል? ቢካዝ ነገር ነው። የአማራ ሕዝብ ማስተዋል ጀመረ። ለሰደበለት በፊት ይሰጥ ነበር። ላንቋሸሸለት ጊፍት ይሰጠው ነበር። not anymore። ላላየው ሰው ጊፍት አይሰጥም። ሙት ታንቀሙት። ለማየው ማነ ምንድነ አጣርቶ ነው ከዚህ በኋላ የአማራ ፖለቲካን የሚያዘቀዩትን ጭቃ የሚከቱትን አይሰማም። ማነ ምንድነ ዘር ተጣርቶ ምን ላይ ነበርክ ቤት ነበርክ ምን ብሎ ነው አማራ በአሁን ሰዓት ያለው? ምን ማድረግ አይቻልም። ማታለል አይቻልም። አማራ ከዚህ በኋላ is done። ኦሮሞን ማታለል አይቻልም። ትግራዋይ አይታልልም። ቡዳ ነው ሲፈጥረው። ትግራዋይን አታለ ጊፍት አትቀበልም። ታንቀት ሞታል። it's not gonna happen። ትግራዋይን አታለ ጊፍት አታመጣም። ኤርትራን አታለ ትችላለህ። ኤርትራን ማታለል በጣም ትችላለህ። ቀላል አሰቤ እናንተ ነው በላቸው እና ጌም ጀምር። እኔ አሰቤ እናንተ ነው ከእናንተ ጋር ነኝ ብለህ ጌም ተጫወት። ትገሸልጣል። it's simple። ዮኒ ማኛስ አሁን give a shit። ታፕ ኮፒ አሳያለሁ አልኩ። አሳረን ነው ማበላ። እያንዳንድ ተመልሷል። ዮኒ ማኛ ወንጌል ወደፊት ይሰበካል። ዮኒ ማኛ ራሱን ካስከበረ በኋላ I'm gonna do that። I said it I'm gonna do it። እኔ ፈዝዤ አይደለም ወንጌል ይዞኝ ነው። ፈዝዤ ወይም
የሆነ ነገሮኛ አይደለም። አንበሳ ነኝ ስፈጠር። እኔ ከልጅነት አንበሳ ሆኜ ነው የተፈጠርኩት። እኔ የዳዊት ዘር ነኝ። አንበረክካለሁ እንጂ አልንበረከክም። አንበረክካለሁ። አቤል ጀበና ለዝዱ ወይ የትኛውን ወንጌላዊ ነው ያበረታኸው? አቤል ጀበና የትኛውን ወንጌላዊ ነው ያበረታኸው? የትኛውን ወንጌላዊ ነው አይዞ ያልከው? አንተ ለምሳሌ ዮኒ ቤታዮ እንደዛ ስላለች ነው ወይ እንደዚህ ስለምሰድባት አልክ? አንተ ምን አርጎ ነው ወንድማችን ኤርሚያስ ቀለሜ ወገብ ገንዘቡን አምጣ ለማን ያርከው ምናምን እያልክ የምትሰድበው ምን አርጎ ነው? ኤርሚያስ ወንጌል ነው የሚሰብከው። በድርሳንና በገድላት ላይ ያሉት ነገር ትክክል አይደሉም። ይሄ ነገር መስተካከል አለበት፣ መታረም አለበት የሚል ድንቅ ወንድማችን ነው። እንደ ክርስቲያን ከህመሙ ውጪ አንድ ሰውን ገንዘብ ለምነዋል? ጌም ሲጫወት አይተዋል? አንድ ቀን ጌም ሲጫወት አይተዋል? ዳጊ ወንድማችን ጌም ሲጫወት አይተዋል? አይተዋል ወይ? ቤካ ወንድማችን ጌም ሲጫወት አይተዋል? የትኞቹ ወንድም ነው ከወንጌል ከመናገር ውጪ ያደረጉት ነገር ምንድን ነው? አንተ ለምን መሰለ ዱርዬ ስለሆንክ አዛባ ስለሆንክ ወንጌል ስላልገባ ከልጅነት በወንጌል ነው ግን በሙሉ እያፈረስከው ነው የምትወጣው። አንተ የመጣህበት ወንጌል አንድም ሰው አይድንበትም። አንድም ሰው በወንጌል አላጋጭ እንዳንተ አይነት ሰው አይቻላል። አልኩ እኮ እኔን ቢያንስ ክሬዲት የምሰጥ የነበረው ወደ ወንጌል ስመጣ ይሆንዬ ይነወ ማ ብራዘር ወልካም ወንጌል ከባድ ነው። ወንጌል እንደዚህ ነው። ስለዚህ ማግዝ ነገር ካለ በወንጌል ምረዳ ነገር ካለ ከጎን ነኝ አላልከኝም። ስድብ ነው የጀመርከው። ስድብ ነቢይት ብርቱካን ጌታ ምስክሬ ነው። ሰው ሁላ ቢጠላት ሰው ሁላ ነው የምልህ እኔ አልክዳትም። ነቢይት ብርቱካን ለእኔ ዛሬ አይደለም በዓለም እያለው ትንቢት የተናገረችልኝ እህት ናት። በዓለም እያለው የዛሬ 10 አንተ በጌታ ነው ይሁን እያለች እሷ እውነተኛ ነቢይት ስለሆነች ነው እኔም ወዳት። እውነተኛ ለምን ያለችው ትንቢቶች ያልደረሰ አላቅም። ያልደረሰ የእሷ ትንቢት አላቅም። እኔ ጌታ ምስክሬ የዛሬ 10 ዓመት ነው ስልክ ልጆች እንዴት ናቸው? ሚስት እንዴት ናት? አንተ በጌታ ነህ። ጌታ ያመጣል። ልብን ጌታ ያውቀዋል። ጌታ ተናግሮኛል። አንተ በጌታ ነው የምትሆነው እያለች 10 ዓመት የተናገረች እህት ናት። ሰው እንደሚያወራባት ጴንጤዎቹ እንደሚያወሩባት አይደለችም። እኔ የተጠመቁ ጊዜ 3 ሰዎች በጌታ ሆነዋል። እኔን አይተው የዛኑ ቀን ነው የማወራቸው። ክብር ለጌታ ይሁን። የዛኑ ቀን ቤተሰቦች ጸልይላቸው፣ አረ ልጄ ሊሞትብኝ ነው ብላ ጸልይላት። አስናቀች ትባላለች። ደግሜ አግኝቻታለሁ ዲሲ በሄድኩ ጊዜ አልቅሳ ነው ሰላም የምትለኝ። ባለቤቷ እሷ ልጇ የሆንዬ ነው የምትለው፣ ስፍስፍ ነው የምትለው። ጌታ ምስክሬ በእኔ የዛኑ ቀን 3 ሰዎች ድነዋል፣ ጌታን ተቀብለዋል። ነቢይት ብርቱካን ያልተነገረላት የእግዚአብሔር ሰው ናት። ይሄ ዘራፊ ናት ምናምን፣ ጌታ ምስክሬ ነው የምልህ። እኔ እያንዳንዱ ነገሯን አውቀዋለሁ። በጣም የምታምነኝ ወንድሟ ነኝ። በጣም የምታምነኝ ሚስጥሬን የምታውቅ ሚስጥሯን የማውቅ የክርስትና እናቴ ናት። ልጄ ነው የምትለኝ የመጨረሻ መልካም 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 ሴት ስጋዋን የምትሰጥ ሴት ናት። ያችን ሴት ሊያጠፉ በተለይ የሴት ወንጌላውያን ሊያጠፉ ድምጥማጥ ሊያገቡ ለምን ሌቦች ስለሆኑ። ለምሳሌ በእንትን ብትሄዱ በመንግስት ደረጃ ብትሄዱ ማለት ነው። በመንግስት ደረጃ ብትሄዱ የወንድ ተሿሚ ምንድን ነው? ዱርዬ ነው። በየጭፈራው ቤት ሴት ሲያባር ነው የምታዩት። የሴት ግን ከሆነች ልጆች ያሏት ቤቷ ናት፣ የትም አትሄድም። ወንዱ በተለይ ፓስተሮች ወንዶቹ ችግር ያለበት ይኖራል፣ እሱን እግዚአብሔር ይጠይቀው። ሴቶቹ ግን አብዛኛው ሴት ፓስተሮች እግዚአብሔር ይባርካቸው፣ ሴት ነቢያቶች እግዚአብሔር ብር አብዛኛዎቹ ችግር የለባቸው። አብዛኛው ሴት እኔ ታዝቤያለሁ። ወንዱ ግን ብዙ ችግር ያለበት አይቻለሁ። አቤል አቡና ያንተን አይቼዋለሁ። ችግር የቅናት መንፈስ አለብህ። ለወንድሞች አትጸልዩም፣ ለወደቁት አትጸልዩም። ወንድሞችን በውስጥ መስመር ደውላ አልተነጋገረ 8 ወር ሙሉ ስለ አንድ ወንጌላዊ አልተናገርኩም። እኔ 8 ወር ኤፕሪል
ነው እኔ ጌታን ያገኘሁት። ከኤፕሪል ጀምሮ እስካሁን ሰዓት ድረስ የአንድ ወንጌላዊ ስም አላጠፋውም። እኔ ጌታ ክብሩን ይሰል፣ ወደፊትም አላጠፋም። ለምን? ወንጌል ነው። ወንጌል አዳይ ነው። እኔ አጠፋለሁ እንጂ እነሱ አጠፉ ብዬ አልዘባበትም። ወንጌላውያን ትንሽ ነገር ሲያጠፉ አቤል ይመታቸዋል። እንዲህ ተሸማቀው ነው ያሉት። ወንጌላዊ በምንድን ነው? አንድ ሚኒስትር በምንድን ነው ገንዘብ የሚያገኘው? ዩ ቴል ሚ። ቄስ ስራ ሰርቶ ያውቃል? ሼክ ስራ ሰርቶ ያውቃል? ወንጌላዊ ሲሆን ግን እንደዚህ ያደርጋቸዋል። አንድ 70 ሳንቲም ቢያገኝ። ዘማሪ አሁን ዘፋኝ ስራ ሰርቶ ያውቃል? አንድ ዘፋኝ ስራ ሰርቶ ያውቃል ኢትዮጵያ ውስጥ? ዳችሁ ነው ኦፍ